እየሞከርኩኝ ነው። የብዙዎቹን ኢትዮጵያን አባት ጩኸት በአጭር ደቂቃ ውስጥ ያሳየ ድንቅ ትወና። እየሞከርኩኝ ነው። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? እየሞከርኩኝ ነው። ይህንን የያሲንን ቪዲዮ እንግዲህ አይቶ እኔን ጨምሮ እንባ ያላቀረረው ሰው የለም አይደል? ሁሉም ሰው ነው ገብቶ የኔ ህይወት ብሎ ኮሜንት ያደረገው። ይሄ የያስሚኖ ቪዲዮ በጣም ነው የወደድኩት፣ ልነግራችሁ አልችልም። ማለት የብዙ ሰው ላይፍ ስታይል ነው፣ አሁን ያለበት ሁኔታ ነው እና በጣም ብዙ ሀስል ያደረግኩባቸውን ብዙ የታገልኩባቸውን ጊዜያት ነው ያስታወሰኝ። እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ ሐኪም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። እኔ ኖርኩትን ኑሮ ልጄ እንዳትደግመው እየሞከርኩ ነው። ደክሞን እንኳን ለመኖር እየሞከርን ነው። ብዙ በእንባ የማይነጉ የሚመስሉ ሌሊቶችን ከአምላካችን ጋር እያወራን ነገሮችን ለማስተካከል እየሞከርን ነው። መኖር ህይወት የሚባለው ነገር እንኳን ቴስቱን አቶ ትርጉም አተንለት እንኳን ለመኖር እየሞከርን ነው። ነገሮችን ለማስተካከል እየሞከርን ነው። ማድረግ ያለብንን ነገሮች በሙሉ እያደረግን ነው። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? እየሞከርኩ ነው። የኢትዮጵያ እውነታዊ ወቅታዊ ትክክለኛ ገጽታ ነው። ኢትዮጵያ ውስጥ የሚካሄዱት ህመሞች፣ ራቦች፣ መታረዞች፣ መራቦች ያሉ ፍንትው ብለው የሚታዩ እውነታ ናቸው። አይደለም ኢትዮጵያ ውስጥ ለሚኖር በስደት የሚኖረው የሚያውቀው የሚረዳው ነው። ኮሜዲያን ያሲኖ እውነትን ነው ይዘመጣው። ኮሜዲያን ያሲኖ የሀሳብ ውጤት ነው ይዘመጣው። ኮሜዲያን ያሲኖ አስቦ ብቻ አልቆመም፣ ሀሳቡንም ኤክስፕረስ ለማድረግ ነው የሞከረው። እውነትን መያዝ፣ እውነትን ማሰብ፣ እውነትን መናገር ሪስክ አለ። ያንን ሪስክ ወስዶ ነው። ችግር ውስጥ ከታችሁን ከችግራችን ለመውጣት እየሞከርን ነው። ከችግራችን ለመውጣት ስንሞክር አላስሞክር ያላችሁን ሰዎች ችግር ውስጥም ከታችሁን ከችግራችን ለመውጣት ስንሞክርም አላስሞክር ብላችሁን ሁሉንም አድርጋችሁን እንዴት ነው ነገሩ? ምንድነው ሐሳብ ፍላጎታችሁ መጨረሻችሁ ነው? ከዚህ ቪዲዮ በስተጀርባ በጣም ብዙ አባቶች በጣም ብዙ እናቶች እየሞከሩ ያሉ ለልጆቻቸው መሰረታዊ ነገር ለማሟላት ብዙ ወጣቶች ህይወታቸውን ለመቀየር ወይም ደግሞ መሰረታዊ ቤዚክ ኒድ የሚባለውን ነገር እንኳን ለማሟላት እየሞከሩ እንደሆነ ነው ያየሁትና ወርዱ ራሱ በራሱ በጣም ትልቅ ሚኒንግ ያለው ነው እና ሙከራ ላይ ነው ያለው አብዛኛው ኢትዮጵያዊ በዚህ ሰዓት ከጥቂት ሰዎች በስተቀር ቤዚክ ኒድ እንኳን ለማሟላት በጣም አስቸጋሪ የሆነበት አይነት ሁኔታ ውስጥ ነው ያለነው። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ኮንተንት ክሪኤሽን በቃ ባጭሩ ይሄ ነው። ሰው ሊናገር የፈለገውን ነገር አንተ በፈጠራ ችሎታ ስትናገር ያ ነው በቃ ፈጠራ ማለትና ለዚህ ነገር ደግሞ ሪኮግኒሽን ይገባዋል። ኮሜዲያን ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካኝ ብታይ ማርያምን እየሞከርኩኝ ነው። ለስንት ጊዜ እየለፋው እየሰራው የቤት ኪራይ መብቃቃት ያቅተኝ ነበር። ተውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበረ። ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበረ እና በቃ ላይ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው ያልኩት የነበረው ለእግዚአብሔር ነበረ። በቃ ጨንቆኝ በውስጤ ነው የምላችሁ በቃ እውነት እና የሚረዳው ሰው ያለፈበት ሰው ነው። እየሞከርኩ ነው ማለትን ከቤት ኪራይ ጋር የምታያይዙ ሰዎች በጣም ነው የምታስገርሙኝ። ሆነ ለመናገር አብዛኛው 95% የሚሆን ኢትዮጵያ ሕዝብ እየሞከረ ነው። በቃ ለመማር እየሞከረ ነው። ቤተሰቡን የተሻለ ቦታ ለማድረስ እየሞከረ ነው። ቤተሰቡን ለመርዳት እየሞከረ ነው። በዚህ እድሜው ቤተሰቡ ላይ ላለመቀመጥ እየሞከረ ነው። ለማግባት ትዳር ለመመስረት እየሞከረ ነው። የቤት ኪራይ ታክሲ ለመክፈል እየሞከረ ነው።
ሁሉም ሰው በዚህ ሰዓት እየሞከረ ነው ያለው እውነት ለመናገር እና አብዛኞቻችሁ ሰዎች ይሄ የያሲንን ሀሳብ የቤት ኪራይ ስለመክፈልና ስላለመክፈል የተራ የገንዘብ ጉዳይ የምታደርጉት ከሆነ በጣም ነው ማዝነው። እየሞከሩ አይደለም ምን መሞከር እንዳለባቸው፣ እንዴት መሞከር እንዳለባቸው፣ መቼና የት መሞከር እንዳለባቸው፣ ማን እንደሚያስሞክራቸው ግራ የገባቸው ሰዎች በጣም ብዙ ናቸው። ልክ እንደዛው እየሞከሩ ያሉ ሰዎች እጅግ በጣም ብዙ ናቸው። ለሚሞክሩት እግዚአብሔር ያሳካላቸው። ምን መሞከር እንዳለባቸው ግራ ለገባቸው ደግሞ እግዚአብሔር አቅጣጫውን ያሳያቸው። እኛም እየሞከርን ነው ያሲነው። ዓለም ላይ ተበተነን መልካሙን ወጣትነታችንን አንዴ ብቻ የታደለችውን ህይወታችንን ጋምበል አድርገን በዓለም ሁሉ እንደክማለን እንሮጣለን ያለ ነው። እኛም እየሞከርን ነው። መኖሪያ ፈቃድ ኖሮን ዜግነት ተሰጥቶን በደስታ እንኖራለን ብለን አስበን የጀመርነው ህይወት መሀል ላይ በናፍቆት በጭንቀት ልክ ነኝ ወይ ልመለስ ወይ እዚህ ይሻላል ወይ እዛ ይሻላል ወይ በማይመለሱ ጥያቄዎች በማይወሰኑ ቀኖች እያሳለፈን ዛሬ ነገ ሀሳብ ሲቀይሩ ድጋፊው ሲቀየሩ እነሱም ሲቀየሩ አዲስ የመጣን ሰዎች ስንሳቀቅ ማንም ሳይሞላለት ያለውም የሌለውም ሳይስቅ ተሳቆ ያለ ዕድሜው ሽበት አውጥቶ ፊቱ ተጨማዶ እየኖረ ነው። ሁላችንም እየሞከረ ነው። ይሄ እንደምነህ ልጄ ጠፋህብኝ፣ ደህና ነህ ሆይ? ሁሉ ሰላም ነው ወይ? አብዬ ምን ነው አባይ እንዴት ነህ? ወንድም ልንገርህ፣ በዚህ ሰዓት የላይኛውን ፈርተን ነው እንጂ እንዲም ለማለት እያየን ነው። ክብራችንን ማዕረጋችንን ብዙ ኢንቨስት የተደረገብን ሰዎች ነን እና ያንን ፈርተን እንደው ተሳቀን ነው እንጂ እንዲህ የሆነ ጊዜማ የሆነ ቦታማ አስተካክሎብናል፣ የሆነ ቦታ ተይዞብናል የሆነ ሰዓት ላይ። ውድ አድማጮቼ ኮሜዲያን ያሲን you need appreciation from us። በጣም ክብር ምስጋና፣ የሚገርም ታለንት ነው። በጣም በአንድ ደቂቃ ውስጥ ሙሉ መጽሐፍ ነው ያነበብክልን። መጽሐፉም ገብቶናል፣ እኛም ጋር ሰርቷል እና ጮክልን ለኛ። ኮሜዲያን ያሲኑ በትንሽ ደቂቃ ውስጥ የብዙሃኖችን ኢትዮጵያውያን ቤት ያንኳኳ ድንቅ ስራ ሰርቶልናል። ምንም ጥያቄ የለው። የያሲኖን እየሞከርኩ ነው የሚለውን ቪዲዮ ካየሁ በኋላ እያንዳንዱን ቃላትና እያንዳንዱን ስሜት ባሌ ያለው እስኪመስለኝ ድረስ በጣም ፊል እያደረኩኝ ነበረ። ምክንያቱም ያሲኖ የተናገራቸው እያንዳንዱ ንግግሮች ባሌ ስቲል እያለፈበት ያለው መንገድ ነው እና ከዘላፊዎች ጋር ላለመዘላለፍ፣ ሳይጥሉ ሳይወርቁ አልፎ ለማሳለፍ፣ በቀልን ለመሻር ቂምን ለማሸነፍ፣ ፍቅርን ነግዶ አትርፎ ለመትረፍ እየሞከርኩኝ ነው በንስር አቅሜ ከዶሮዎች ጋራ መጫሬን አቁሜ እንቅፋቶቼን ሳይክንፌ ሳይሰበር ህልሜ ሳይቀበር ከፍ ካሉት ጋራ ከፍ አድርጌ አገሬን ያሲን የገለጸበት መንገድ ነው። በቃ በድራማ መልክ ነው ያሳየን። የአብዛኞቻችንን ህይወት ነው ያሳየን። ራሱን ያከራዩን ህይወት ራሱን ያሳየው እንጂ ይሄ ስለ አከራይና ስለ ተከራይ አይደለም። አብዛኞቻችሁ እሱም እኮ ልጆቹን እንትን ሊል መብራት ውሃ ለመክፈል እንደዚህ የማያውቀውን ሰው ቤቱ ድረስ አስገብቶ ልጁን የሆነ ነገር ቢሆንበት ልጆቹን የሆነ ነገር ቢያደርጉበት ብቻ ብዙ አይነት ሀሳብ እየሰነዘራችሁ ነው። ሰው ያ ቪዲዮ በተለያየ አንግል ካሰብ ነው እኛ ያው ብዙ ጊዜ አንድ ነገር በአንድ ሳይድ ብቻ ስለምናስበው ነው። ያ ቪዲዮ ግን የሚመለከተው ያንኑ ራሱን አከራዩንም ነው ያከራዩንም ህይወት ነው። የያሲንን ቪዲዮ አይቼው ነበርና ሁላችንም ልባችን ውስጥ የፈጠረበት ነገር አለ። ለከ ብዙ ሰዎችን ጥያቄ የመለሰ ነው የሚባለው። ስለዚህ ስለ ያሲኑ ስራዎች እኔ ከፍ ዝቅ ማድረግለት ልጅ አይደለም። ጠንቅቃችሁ የምታውቁት ሰው ነው። የአሁኑን ስራው ደግሞ ማለት የብዙ ሰዎች ልብ ውስጥ መግባቱን ምንም ዓለም ላይ ያሉ ኢትዮጵያውያንን አንድ ያደረገ ቪዲዮ ነው። የሁሉንም ቤት ያንኳኳ ነው። በተለይ ደግሞ አባቶች ተከራይ ልጆች ያላቸው አባቶች እያለፉበት ያለውን ነገር በአጭር ቪዲዮ ነው የገለጸው። ብዙ ሰው እየሞከረ ነው። ሲኖራቸው ቤተሰባቸውን አንደላቀው ያኖሩ፣ ሲያጡ ደግሞ ልብስ ሳይቀራቸው ሽጠው የልጆቻቸውን ፍላጎት አሟልተው ለማኖር የሚታገሉ በጣም ብዙ ቤተሰቦች አሉ። በጣም ብዙ አባቶች ማለት ነው። ይሄ ደግሞ ጊዜ ያልፋል፣ አልፎ ደግሞ የምናየው ይሆናል ማለት ነውና በያላችሁበት ታገሉ፣ ሞክሩ። እየሞከርኩኝ ነው